በኦሮሚያ ክልል በምስራቅ ሸዋ አካባቢ ያለውን የክረምት ስንዴ እርሻ ማሳጨድና የበጋ ስንዴ ማስጀመር ፕሮግራም ነበር ዛሬ ነበረን። ዘንድሮ በሀገር ደረጃ ክረምት ወደ 4.5 ሚሊዮን ሄክታር የሚጠጋ የስንዴ እርሻ ታርሷል። በበጋም እንደዚሁ ይታሰባል። ከ8.5 እስከ 9 ሚሊዮን ሄክታር የሚጠጋ ስንዴ በዚህ አመት ይመረታል። አምና ከነበረን ምርት አንፃር በእጅጉ የበለጠ እንደሚሆን ይጠበቃል። ከስንዴ በተጨማሪ ሙዝ አይተናል፣ ፓፓያ አይተናል፣ አሳ ምርት አይተናል። እነዚህ ሁሉ በካርቦሃይድሬት እና በፕሮቲን እንዲሁም በፍሩቱ ያሉ ምግቦች ለጤናችን ገንዘብና ሀብት ለመጨመር በምግብ ራስ ለመቻል ሽጠን ለማትረፍ የሚያግዙ ጉዳዮች ናቸው። እንግዲህ ይሄ ጉዳይ እንዲሳካ በሀሳብና ፖሊሲ ብቻ ሳይሆን የገጠር ሽግግርን ለማረጋገጥ አንዱ ኢንትሪ ፖይንት ማሽን ማበራከት ነው። በሀገር ደረጃ ከ150 ሺህ በላይ ፓምፖች ባለፉት ጥቂት ዓመታት ገብተዋል። በ10 ሺህ የሚገመቱ ትራክተሮች ስራ ላይ ውለዋል። ወደ 1 ሺህ የሚጠጋ ኮምባይነር ስራ ላይ ውለዋል። አሁንም በበሬ የሚያርሱ አርሶ አደሮች ያሉ ቢሆንም ግን ማሽን የማበራከቱ ጉዳይ እየጨመረ መጥቷል። ከውጭ ማስገባት ብቻ ደግሞ ሳይሆን ፓምፕና ትራክተር በተወሰነ ደረጃ አሴምብል ማድረግም ተጀምሯል። እና ማሽን ስንጠቀም ሰፋፊ ቦታ አሁን በጋ በበሬ ማረስ ይከብዳል፣ ደረቅ ስለሚሆን በትራክተር ሲሆን ሞር ይቀላል። ከታረሰም በኋላ በእጅ መሰብሰብና በኮምባይነር አንድ አይደለም። ባጠረ ጊዜ ውስጥ ምርት ለመሰብሰብና የሚጠፉ ዌስት ለመቀነስ ያግዛል። ከፓፓያና ከሙዝ አንፃር ያየነው አዲስ ነገር